በእርግጠኝነት 90% የምንሆነው ማይናማር ባሉ የኢትዮጵያውያን ደላሎች ተታለን ነው የሄድነው። ከግማሽ በላይ የኢትዮጵያውያን ዜጎች ተታለን የሄድን ነን ሲሉ የማይናማር ተመላሾቹ ተናግረዋል። ከማይናማሩ እገታ ወጥተው ታይላንድ የነበሩ ቀሪ 30 የሚሆኑ ኢትዮጵያውያን ዛሬ ወደ ሀገራቸው ተመልሰዋል። በዚህም ታይላንድ የነበሩት 100 በሚቆጠሩ ወገኖች የመጡ ሲሆን ከእገታው ወጥተው በማይናማር ድንበር በማይናማር እገታ ላይ ያሉ በርካቶች ገና አልመጡም። ዛሬ ወደ ሀገራቸው የመጡትን በምን መልኩ ተጨበርብራችሁ ሄዳችሁ? ማን ነው የወሰዳችሁ? ሌሎች ወጣቶች እንዳይጭበረበሩ ምን ጥንቃቄ ማድረግ አለባቸው ሲል ጥያቄ አቅርበንላቸዋል። አንዱ ተመላሽ ወጣት ታይላንድ የማሸግ ስራ አለ ተብዬ በደለላ ተታልዬ ነው የሄድኩት። ከሄድኩ በኋላ ግን ማይናማር ተወሰድኩ። ስራ እንዳለ ተነገረኝ። ማይናማር ባለች ኢትዮጵያዊት ደላላ ነበር። በቴሌግራም ተገናኝተን ታይላንድ ውስጥ የግማሽ ስራ አለ በወር $1000 ይከፈልሃል አለችኝ። እድል አገኘው ብዬ እሺ አልኩ። ወዲያው ሳምንት ባልሞላ ጊዜ ውስጥ ትኬት ላኩልኝ። እድለኛ ነኝ ብዬ ቀጥታ ሄድኩ። እዛ ግን የገጠመን መከራ በቃል የሚገለጽ አይደለም። 75% የማይናማር ያሉ ኢትዮጵያውያን ደላሎች ለመሄዳችን አስተዋጽኦ አላቸው። እነርሱም ሰው ካላመጡ ከባድ ስቃይ ነው የሚደርስባቸው። ሰው በወሰዱ ቁጥር ነው ገንዘብ የሚከፈላቸው። በእርግጠኝነት 90% የሚሆኑት ማይናማር ባሉ ኢትዮጵያውያን ደላሎች ተታለን ነው ሄድ ነው። የማይናማር ያሉና የነበርን ከግማሽ በላይ ኢትዮጵያውያን በሀገራችን ዜጎች ተታለን ሂደነን። እዚህ ኢትዮጵያ ውስጥም እዛው ማይናማር ባሉ ኢትዮጵያውያን ደላሎች ጭምር ባልና ሚስት ኢትዮጵያውያን ደላሎች አሉ። ማይናማር ባለቤቷ አለ። ኢትዮጵያ ውስጥ ሚስቱ አለች። $1000 ይቀበላሉ። ይሄ ሰው ሰሞኑን ወደ ኢትዮጵያ መጥቷል። ይያዝ አላወኩም። በመጀመሪያ ዙር ወደ ኢትዮጵያ ከመጡት ልጆችም አንድ ደላላ ነበር። እሱ እንዳልተያዘን የሰማሁት። እንደ ቀልድ የሚያመልጡና ምንም የማይደረጉ ከሆነ ከባድ ነው። አሳልፈው የሚመጡን ቅጣቱ ጠንቶባቸው ገንዘብ አጥቶላቸው ይሆናል። አይጸጸቱም እንኳን ተላምደውታል። እኛም ከሌላ ሀገር ካምፓኒዎች ጋር ተገናኝተን ከምንሄድ ይልቅ ኢትዮጵያውያን ደላሎች ኢትዮጵያውያንን መሳብ ስለሚችሉ ካምፓኒዎቹ ለዛ ይጠቅምባቸዋል። ደላሎቹም ሀገራችን ላይ ያለውን ችግር ስለሚያውቁ ሰው በቀላሉ ይሸወዳል። እድል አገኘን ብለው እስከ ከ150,000 እስከ 500,000 ብር ከፍለው የሄዱ ኢትዮጵያውያን አሉ። እኔ በጣት ከሚቆጠሩት ሳይከፍሉ ከሄዱት መካከል ነኝ። እኛ ስንወጣ የካምፓኒው ባለቤቶች ስለተናደዱ፣ በቀሩት ግን ግፉን አብዝተውባቸዋል። ጥፍራቸውን እየነቀሏቸው ነበር። 3 ቀናት ነበር ጨለማ ውስጥ የምንሰቀለው። አሁን 7 ቀናት ነው ጨለማ ውስጥ የሚሰቅሏቸው። መንግስትም የሚዲያዎችም ድረሱላቸው። እኛ ዛሬ ሀገራችንን ብንረግጥም ሙሉ ስደተኞች አይደለንም። ደውለው የሚያለቅሱ ልጆች ስንሰማ ደስታችንን ይጠፋል ሲሉ እንባ እየተናነቃቸው ተናግረዋል። ሌላኛው ተመላሽ በጓደኞቻቸው በቅርብ ቤተሰብ ይሄዳሉ። ግማሹ ሆን ብሎ ለገንዘብ ሲል አታሎ፣ አንዳንዱ ደግሞ ስለ ቦታውና ስራው በደንብ ሳያጣራ ይላካል። ሰው ሲወስዱ ኮሚሽን የሚከፈላቸው ደላሎች አሉ። ቻይኖቹ ለኛ ነው እንጂ የማይከፍሉት ለደላሎቹ ደግሞ ይከፍሏቸዋል። ለደላላ እስከ 500,000 ተታለው የከፈሉ ሰዎች አሉ። ምንም ሳይከፍሉ የሄዱ ሰዎችም አሉ። እኔ ሴልስ ስራ አለ $1,500 ይከፈልሃል ተብዬ ከዱባይ ነበር የሄድኩት። ከዛ መጥፎ ቦታ ስራ ውስጥ አስገቡኝ። አንድ ከገባም መውጫው ከባድ ነው። ሌሎች ወጣቶች እንደዚህ አይነት ኦንላይን በሰዎች የሚመጣው የውጭ ስራ መድን መምረጥ የለባቸውም። ስራውም ኃጢአት ነው። መሄድ አለባቸው። ደግሞ በህጋዊ መልኩ ነው መሆን ያለበት ሲል መክሯል። ሌላኛው ተመላሽ አብዛኛው ሰው የሄደበት መንገድ ተመሳሳይ ነው። ከኛ ውስጥም አንዳንድ ሰዎች አሉ ኮሚሽን እየተቀበሉ ሰው ሲልኩ የነበሩ። አሪፍ ስራ አለ ኦንላይን ቢዝነስ ነውና በቀላሉ ገንዘብ ማግኘት የምትፈልጉ ከሆነ አነጋግሯቸው ብለው የካምፓኒዎቹን ሰዎች ያገናኛሉ። የካምፓኒው ሰዎች ደግሞ ስራው አሪፍ እንደሆነ ነው የሚያስረዱት። እኔ በደንብ ጠይቄ ነበር፣ ግን ኦንላይን ቢዝነስ ነው ከማለት ውጪ ሊነግሩኝ አልቻሉም። የሚናገሩት ቃል አሳማኝ ነው። ሄድኩኝ። ታይላንድ ከደረስኩ በኋላ ግን መኪና ላኩና ሌላ ቦታ ወሰዱን። የታይላንድ ግዛት ከጨረስን በኋላ ከ6 ጊዜ በላይ ወደ ሌላ ቦታ አቀባበሉን። እኔ አእምሮዬን አጣሁት፣ ተስፋ ቆረጥኩ።
በወታደር ሲቀባበሉን ነው። ስራውም የማይሆን ነውና ይህ አልሰራም ለማለት ሞክሬ ነበር። አልሰሙኝም። የወሰደኝን ሰው አላውቀውም። አምኜው ነበር ሄድኩት። እዛ ስደርስ ግን ስልኩን አጠፋ። ለ3 ቀናት ያለ ምግብ ያለ ውሃ አስረው ነው ያቆዩኝ። ስራው የተሳሳተ ፕላትፎርም በመጠቀም ዶላር ማጭበርበር ነው ብሏል። ሁሉም ተመላሾች በስተላለፉት መልእክት በመጀመሪያ ኢትዮጵያዊ ወጣቶች ምንም ቢከፋቸው ስደት ተመራጭ እንዳያደርጉ፣ ከተሰደዱ ደግሞ በህጋዊ መንገድ እንዲሄዱ አስገንዝበው በኦንላይን ላይ ስራ አለ የሚሉ ሰዎችን አምነው ለሰከንድ እንዳይታለሉ ሲሉ አሳስበዋል። ሰዎቹ አሳማኝ ናቸው። ታላላቅ የፊልም አክተሮች ሁላ ይሸውዳሉ። ሁሉም ነገራቸውን እውነት ይመስላል። እሺ ተብሎ ከተገባ በኋላ ግን በተቃራኒ ነው። ያው ወጣቶች ከኛ ይማሩ። በተለይ የቪዛ ቪዚት አለ ሲባል እንዳትሸወዱ ሲሉም መክረዋል።